ጤና ይስጥልኝ የተከበራችሁ ተመልካች አድማጭ የቻናሌ ቤተሰብ ተከታታዮች፣ አሁን የወጣ መረጃ አለ። ሽሬ ትልቅ የተባለው የጦር መጋዘን ዶጋመድ ሆኗል። ግንቦት 30 2018 ዓመተ ምህረት በጧት በተወሰደ ኦፕሬሽን መሆኑ ነው የተመላከተው። ይህን ጉዳዮች በልዩ ሁኔታ እንተነትነዋለን። አዲስ የሆነ ሰብስክራይብ፣ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሌላኛው ጉዳይ በፋኖ ታጣቂዎች እርስ በርሳቸው የተሸኙም አሉ። ይህን ጉዳዮችም እንተነትናለን። መንግስት የዘረጋልን ሰላም ጥሪም ተቀብሎ ይገባል። ይህን ጉዳዮችም አስደምጣችኋለሁ። እስከ ፕሮግራሙ ፍጻሜ አብራችሁ ተዘልቁ ዘንድ በአክብሮት እንጠይቃለን። ከውጭም ኢራን አለለለ ያለችውን አዲስ ደግሞ ማስታወቅ ይፋ አድርጋለች። ይህን ጉዳዮችም አብረን የምንዳስሰው ሌላኛው መረጃችን ይሆናል። ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች፣ ጦርነት አይጠቅምም አያዛልቅም። ለዚህ ደግሞ መንግስት በተደጋጋሚ ሰላም በሮች ክፍት አድርጎ የተቀበለ ይገኛል። አሻፈሪ ባለው ህግ ማስከበር ዘመቻውንም አጠናክሮ እየወሰደ ይገኛል። በዛሬው ዕለትም አሁን የወጣው መረጃ የአማራ ፋኖ ብሔራዊ ንቅናቄ መይሳው ካሳ ሁለተኛ ኮር አመራሮች እርስ በርሳቸው እስከ ወዲያኛው የተሸኙ መሆኑ ታውቋል። በዚህም የፋኖ ታጣቂዎች በተለይ በጎንደር መይሳው ካሳ ሁለተኛ ኮር ብለው የሰየሙት አንደኛ የኮር ዋና ዘመቻ መምሪያ ኃላፊ የነበረው መንግስቱ ሰፊ ነው እስከ አጃቢቹ ድረስ እስከ ወዲያኛው እንደተሰነበተ የወጣው መረጃ በግልጽ ያሳያል። ሁለተኛ የብርጌድ አመራር ፈንታውን ወርቄ እንዲሁም አጃቢቹን ጨምሮ ተሰናብቷል። በዚህ ጉዳይ እርስ በርሳቸው አለመግባባት እንደተፈጠረና በጥቅም ክፍፍል መሆኑ የተመላከተው የአማራ ፋኖ ብሔራዊ ንቅናቄ መይሳው ካሳ ሁለተኛ ኮር ከፍተኛ አመራሮች በዛሬው ግንቦት 30 2018 ዓመተ ምህረት የተሸኙበት ጉዳይ መሆኑ ያመላክታል። ሰላም ይቅደም፣ ጦርነት አይጠቅምም የምንልበት በምክንያት ነው። ሽሬ ትልቅ የጦር መጋዘን መጋኘትና የአመራሮች የመጨረሻ ሰዓት መድረሱ ተመላክቷል። የህወሓት የጥፋት መዋቅር የመጨረሻው መፍረክረክ ላይ መሆኑ የሚያሳዩ መሬት የሚያንቀጠቅጡ እውነታዎች በይፋ እየወጡ ይገኛሉ። የድሮን ጥቃቱ በመብረቃዊ እርምጃ የኢትዮጵያ ሰው አልባ አውሮፕላን በሽሬ ከተማ የሚገኘው ታላቁ የህወሓት የጦር መሳሪያ ግምጃ ቤት ደብድቦታን ሙሉ በሙሉም አውድሞታል። ቀውጢ ረፋድ ላይ ከጠዋቱ 11 ሰዓት ጀምሮ እስከ ረፋዱ 5 ሰዓት ድረስ ከፍተኛ ፍንዳታ ተኩስ አካባቢ ሲሰማ እንደነበረም ተመላክቷል። በዚህ ጥቃት ላይ ከፍተኛ ፍንዳታ እንዲሁም ከፍተኛ ውድመት እንዳስከተለም ተመላክቷል። ሴራው መክሸፉ የንጹሃን ራያ ልጆችም ለመጨፍጨፍ የሽብር ተግባር ለመፈጸም የከተማውን መሳሪያ ዛሬ በራሳቸው ላይ ከፍተኛ ኪሳራ አስተናግዶ አርፍዷል። መንግስት ትኩረት አሁን በተራ ታጣቂዎች ላይም ሳይሆን ለይቶ የጦር መጋዘኖች የመምታትና መሪዎች ላይም ያነጣጠረ እርምጃ መውሰዱ ተመላክቷል። ተንታኞች እንደሚሉት ህወሓት እንግዲህ ያለ የሌላ ኃይሉን እየተጠቀመ ይገኛል። በዚህም የጦር መጋዘን ወይም ግምጃ ቤትም እስከ መጨረሻው እየጋኘበት ነው የሚገኘው። እዚህም ህወሓት እንግዲህ አስቸኳይ ስብሰባ መጥራቱ ተመላክቷል። በተለይ ህወሓት ከትናንት ጀምሮ እስካሁን ድረስ የሚወሰደው ኦፕሬሽን ከፍተኛ ራስ ምታት እንደሆነበት ዛሬም ህወሓት ከፍተኛ ስብሰባ መጥራቱን የተመላከተው በተለይ ከመቀሌ እንደሸሸም ተመላክቷል። ባልታወቀ ስብሰባ አዳራሽም ስብሰባ እያደረገ እንደሚገኝ የቀይ ባህር ትውልድ ጉዳይ የማይቀር መሆኑ ኢትዮጵያ በዓለም ታሪክ ታይቶ በማይታወቅ መልኩ ከ130 ሚሊዮን በላይ የሚሆን እጅግ ሰፊ ህዝብ የዛ የባህር በር አልባ የሆነችው ብቸኛ ሀገር እያደረጋት ይገኛል። ዛሬ ግን ሊያበቃ ጫፍ መድረሱ ይህ ታሪካዊ ፍትሃዊ ትውልድ ላይ ጥልቅ ቁጭትና የሉና ጥያቄ የፈጠረና ምላሽ የሚያገኝበት ሰዓት ላይ መድረሱ ከቀደም አክሱም ዘመን ጀምሮ እስከ በ1985 ዓ.ም ድረስ ኢትዮጵያ እና ቀይ ባህር ተነጣጥለው የማያውቁ የአንድ ሳንቲም ገጽታ መሆናቸው ይታወቃል። ይህ ጉዳይ ሊያበቃለት እንደሚገባም በመንግስትም በተለያዩ ሰፊ የፖለቲካ ሽፋን ተሰጥቶት እየተሰራ ይገኛል። የቀይ ባህር ሊያበቃለት ጽንፈኝነት ደግሞ ሊወድምለት ጫፍ መድረሱን እየተገለጸ ያለው መረጃ ተንታኞችን በሰፊው እየገለጹት ይገኛሉ። ሰላም ለሀገራችን ያድርግ። ጦርነቶች አዲስ የሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሌላ መረጃዎችም አሉ እዚህ ጋር አሁን እየወጡ የሚገኙት። ህወሓት እንግዲህ እብደቱ እንደቀጠለ ነው። ህግ የማስከበር ዘመቻውም እንደቀጠለ ይገኛል። በተለይ ሌላኛው መረጃችን የሀገር ሉዓላዊነትን ለማስከበር የትኛውም መስዋዕትን ለመክፈል ዝግጁ ነን ዛሬ ተመራቂ ወታደር መኮንኖች እንደገለጹት በተለይ በሆርሶ እጩ መኮንን ማሰልጠኛ ትምህርት ቤት ያሰለጠናቸውን 27ኛ ዙር በደማቅ ሁኔታ አስመርቋል። በተለይ ኢትዮጵያ የትውልድ መካን አለመሆንን የሚያሳይ ጉዳይ ነው። በየዕለቱ እያሰለጠነች እያስመረቀች ይገኛል። ዛሬም በዚሁ በማሰልጠኛ ተቋም በደማቅ ሁኔታ አስመርቃለች። ኢራን ከመሬት በታች የተቀበሩ የከርሰ ምድር መውጊያዎችን በድጋሚ ካስከፈተች በኋላ ግዙፍ የመሬት ውስጥ የሚሳኤል ክምችት መኖሩን ይፋ አድርጋለች።
ኢራን ቀደም ሲል ዘግተው የነበሩ የበርካታ ታናሎች መግቢያ መንገዶች በድጋሚ መክፈታቸውን የሚገልጹ ሪፖርቶችን ተከትሎ ስማቸው ባልተጠቀሰ ስፍራ በሚገኝ የመሬት ውስጥ የጦር ቋም ውስጥም ተቋሞች በርካታ ሚሳኤሎችን የሚያሳዩ አዳዲስ ምስሎችን ብቅ አድርጋለች። በዚህም ያለ መነጋገሪያ እያደረጋት ይገኛል። ኢራን ሚሳኤል ጨርሳለች ሲባል ዛሬም አዳዲስ ክምችቷን በይፋ እያሳየች ይገኛል። በምስሎች ላይም በረድፍ የተደረደሩና እስካሁን ለውጊያ ያልተሰማሩ በርካታ ሚሳኤሎች በክምችት ላይ እንዳሉ ታይቷል። ይህም በአካባቢ ካለው ቀጣይነት ያለው ውጥረት አንጻር የሀገሪቱን የመሬት ውስጥ ሚሳኤል መሰረተ ልማት ግዙፍነትና ጥንካሬ የሚያሳይ ነው ተብሎለታል። ሌላኛው ጉዳይ በሜጫ በመራዊ ተብሎ በሚታወቅ ቀጣና ታጥቆ ሲንቀሳቀስ የነበረ የሚኒሊክ እዝ ተብሎ የሚታወቀው መንግስት ይዘረጋልኝ ሰላም ጥሪ ተቀብሎ እስከነሙሉ ትጥቆ ገብቷል። በዚህ ማቀባበል እንደተደረገለት የተገለጸ የሚገኘው እንዲሁም የአማራ ክልል ከፍተኛ አመራሮች እንዲሁም የፕሬዝዳንቱ አረጋ ከበደ ጨምሮ ማለት ነው በኮምቦልቻ እንግዲህ ከፍተኛ የስራ ማስጀመር ወይም ደግሞ ተቋርጦ የነበረው የባቡር የስራ ማስጀመር ምክክር እንዲሁ ተለያዩ መሰረተ ልማቶች ላይ ትኩረት በማድረግ ንግግር አድርገዋል። ሌላኛው ጉዳያችን ደግሞ በኳታር ማታ ወደ በደረሰ ከባድ የእሳት አደጋ 38 በላይ የአሳ ማጥመጃ ጀልቦች መውደማቸው ነው የተገለጸ የሚገኘው በፓሲፊክ ውቅያኖስ ዳርቻ በሚገኘው ኢኳዶር ዋነኛ የአሳ ማጥመጃ ማዕከል እንደሆነ ነው የተገለጸ የሚገኘው። እንግዲህ ወደ 35 የሚደርስ የአሳ ማጥመጆች መውደማቸው ተገልጿል። እጅግ አስከፊ ነው የተባለለት ጉዳይ ነው። ወደ ቻናል ቤተሰብ ተከታታዮች አዲስ የሆነ ሰብስክራይብ ቢሆንች ላይክ ሼር ማድረጋችሁን እንዳትረሱ። ሰላም ለሀገራችን ያድርግ። ጦርነት አይጠቅምም። አዲስና ዕለታዊ መረጃዎችን እኛም እየተከታተልን የምናስደምጣችሁ ይሆናል። ዛሬ እንግዲህ በተለይ የሰው አልባ አውሮፕላኖች ወይም ተዋጊ ጀቶች እነዚህ ብለን የምንጠራቸው ሰው አልባ ድሮኖች ብለን የምንጠራቸው በሽሬ እንግዲህ ከፍተኛ ጉዳት እያደረሱበት በህዋት ታጣቂ ላይ ይገኛል። ህዋት ጽንፈኛ ዞ የሚንቀሳቀሱ ዛሬም የተንኮታኮተ ነው የሚገኝ። እዚህ ጋር ተያዘ አሉላ ተብሎ የሚታወቀው የህዋት ክንፍ እንግዲህ ለህዋቶች እንግዲህ ማስጠንቀቂያ ወይ መልእክታቸውን አስተላልፏል። ይብቃችሁ ተመለሱ የሚል ነው ባጭሩ መልእክት ያስተላልፈው። በዚህ እምቢተኝነት እንግዲህ የትግራይ ወጣቶችን ማስጨረስ የለባቸውም፣ የትግራይ እናቶችን ዳግመኛ ያለ ልጅ ማስቀረት የለባቸውም የሚል ጠንካራ ትችቱን በህዋት ላይ አስቀምጧል። ህዋት እንግዲህ በተለይ በዋነኛነት አፈሳ የሚያካሄድበት ላልቡርሃን እንግዲህ እየሸጠ እንደሚገኝ የተመላከተው በከፍተኛ የሆነ እየሸጠ እንደሚገኝ የተመላከተው እያሰለፋቸውም ይገኛል ከሱዳን ፈጥኖ ደራሽ ጋር ማለት ነው። እጅግ አስነዋሪ ኢሌጋል በሆነ መንገድ እየተንቀሳቀሰ የሚገኘው ጦር አይጠቅምም፣ አያዛልቅም። ሰላም ለሀገራችን ያድርግ። የህዋት እብደትም እንደቀጠለ የሚያመላክት ጉዳይ ነው። በራሱ እንግዲህ ለራሱ ሳይሆን አሳልፎ የትግራይ ወጣቶችን እያፈሰ ወደ ሱዳን እያሻገረ ይገኛል። ይህ አፈሳ እንግዲህ በእጅጉ ሊያወግዘው ዓለምም ሊያወግዘው እንደሚገባም ተመላክቷል። ሰላም ይቅደም፣ ጦርነት አያዛልቅም፣ አያዋጣም፣ ከስር ከመሰረቱ ይጥፋ እንላለን። ለሀገራችን የሚያስፈልገው ሁለት ነገር ብቻ ነው። ሰላምና ልማት ያስፈልገናል። የሀሳብ ልዩነቶችን በሰለጠነ መንገድ እንፍታላለሁ። በሰሜን ሸዋ ዞንም የተወሰደ ኦፕሬሽን አለ። በዚህም ከፍተኛ ኪሳራ በታጣቂዎች ላይ አስተናግዷል። ይህ ሁሉ ውጣ ውረድ የሚያስፈልገው የሰላምን አማራጭ አለመነጋገር፣ አለመደራደር፣ አለመቀበል መሆኑ ያመላክታል። ሸኔ ዛሬ እንግዲህ ከፍተኛ ኪሳራ ያስተናገበት ነው። በአርሲ ላይ እንግዲህ ሃይማኖትን መሰረት በማድረግ ባደረገው በንጹሃን ያነጣጠር ጥቃት መንግስት በወሰደው ኦፕሬሽን ከፍተኛ ኪሳራ አስተናግዶ በምርኮኛ መልኩም ገቢ ተደርገዋል። ጦርነት አያዛልቅም። ሰላም ለሀገራችን ያድርግ። ወደ ቻናል ቤተሰብ ተከታታዮች ትኩስና ዕለታዊ መረጃዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስከዛው መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁኝ።